ፊልሙ የቅርብ ጓደኛሞች የነበሩትን ሬይና ጄዳን እያሳየን ይጀምራል። ወደ ባህሩም እንደ መደበኛው ቀን አሳ ለማጥመድ ሲሉም ነበር አብረው የወጡት። ከነሱ ጋር አብረው ደግሞ ሌላው ጓደኛቸው ሾው ይገኛል። ስራውም ደግሞ በዚህ ቦታ ላይ ተቆጣጣሪነት ነበረ። ሁሉም ነገርም ሰላማዊ ነበረ። ነገር ግን በቅርብ ርቀት ላይ ይገኝ የነበረ አንድ ጀልባ በእሳት መያያዝ በጀመረበት ሰዓት ላይ ድንጋጤ ውስጥ ይገባሉ። ሾውም እነሱን ለመርዳት ሲል ጀልባውን ወደዛ መንዳት ይጀምራል። ከዚያም በመጨረሻም እሳቱ ሊነሳ የቻለው እዛ ላይ ተሳፍሮ የነበሩት ሰዎች ህጋዊ ያልሆነ ርችትን በመጠቀማቸው ምክንያት እንደሆነም ይረዳል። ይህ ጥፋታቸውም ከሌላ ነገር ጋር እያያዝባቸውና ትልቅ እሳትንም ሊፈጥር ችሏል። ከዚያም ግን ሾው ብዙ አደጋ ከመፈጠሩ በፊት እሳቱን ያጠፋላቸውና ሁሉም ወደ የቦታቸው ይመለሳሉ። ከዚያም ግን ብዙም ሳይቆይ እሳት ለማጥመድ በሞከሩበት ሰዓት ላይ ማጥመጃው በከባድ ነገር ይሳብባቸዋል። መጀመሪያ ላይም ቆሻሻ ነገር ይዞ ይሆናል ብለው ነበር ያሰቡት። ቢሆንም ግን እየሳቡት በመጡበት ሰዓት ላይ በመጨረሻ የሞተ ሰው እንደሆነ ይረዳሉ። ከዚያም ሬሳውን ጀልባው ላይ ካወጡት በኋላ ጄዳ በውሃ ውስጥ መጓዝ የሚችለውን የድሮን ካሜራዋን በመጠቀም ውስጥ የሚገኘውን ነገር ለማጣራት ትወስናለች። ከዚያም ውስጥ ላይ በጨለማ ውስጥም ቢሆን እያበራ የሚገኝ አንድ ነገር እንዳለ ትመለከታለች። ከዛ በተጨማሪም በሚያስደነግጣቸው መልኩ ብርሃኑ ከውሃው ላይ መውጣት ይጀምራል። ይህም ወደ ላይ እየቀረበ መምጣቱንም ያስመለክታቸዋል። ሾውም ለበላይ አካሎች ለማሳወቅ ሲልም ከዛ ወዲያውኑ ይሄዳል። ይህ በእንዲህ እንዳለ ጄዳ ወደ ሬሳው ጋር በተመለሰችበት ሰዓት ላይ በቦታው ላይ ግን አልነበረም። ከሰከንዶች በኋላም ድንገት ከኋላዋ ይመጣባትና ሳታስበውም ይዛታል። ከዚያም አንገቷን ይነክሳትና ጄዳም ወድቃ መጮህ ትጀምራለች። ሬይም ወደ እሷ ጋር ሲመጣም ያልጠበቀውን ነገር ይመለከታል። ከዚያም እየፈራም ወደ ኋላ መሸሽ ይጀምራል። አሁን ላይም ያወጡት ሬሳ ሳይሆን ዞምቢ እንደሆነም ተገንዝበዋል። ከዚያም በሰዓቱም ሾው ይደርስለትና ፍጡሩንም ይወገዋል። መጀመሪያ ላይ ያሰበው እንደሞተ ሲሆን ከዚያም ጄደንም ለመርዳት ሲሉም ወደ እሷ ጋር ይሄዳሉ። ቢሆንም ግን ድጋሚ ዞምቢው ከወደቀበት በመነሳት ከኋላቸው ይመጣባቸዋል። በዚህ ጊዜም ሁለቱም በደንብ ይታገሉትና ገፍትረውም ወደ ውሃው ውስጥ ይጥሉታል። በቀጣይ ትዕይንቱ የሻው ሚስት የሆነችውና ዶክተር የነበረችውን ጁሊን ያስመለክተናል። ሻውም ከደወለላት በኋላም የጄዳ ሁኔታ እየተባባሰ መምጣቱን ይነግራታል። ስለዚህም በፍጥነት ወደ እነሱ ጋር እንድትመጣም ነበር የጠየቃት። ጁሊን በሰዓቱ በደረሰችበት ሰዓት ላይ ጄዳ ላይ የደረሰባትን ነገር ትመለከታለች። ከዚያም ወዲያውኑ ወደ ሆስፒታል መሄድ እንዳለባትና የደረሰባት አደጋም ከባድ እንደሆነም ትነግራቸዋለች። ሬይም ከጄዳ ጋር በሚሄድበት ሰዓት ላይ ሾው ግን ወደ ኋላ ይቀራል። ሀሳቡም በዚህ ባህር ውስጥ እየተፈጠረ ያለው ነገር ምን እንደሆነ ለማጣራት ነበረ። ከትንሽ ቆይታ በኋላም ሾው ኪሙ የተባለ አንድ የፖሊስ ኦፊሰርን ያገኛል። ከዚያም በጀልባው ላይ ተፈጥሮ ስለነበረው ነገር በሙሉም ይነግረዋል። ኪሙም ስለ ዞምቢዎቹ ታሪክ መጀመሪያ ላይ ያላመነው ቢሆንም ነገር ግን ወደ ተባለው ቦታ አብሮት ሊሄድ ይወስናል። ከዚያም ሁለቱም ወደ ቦታው በደረሱበት ሰዓት ላይ ኪሙ ወደ ባህሩ ላይ ይወጣ የነበረውን ብርሃን ይመለከታል። ከዚያም የጄዳንም ካሜራንም በመጠቀም ከስር የሚገኘውን ነገር መመልከት ይጀምራሉ። በዚህ ጊዜም በመጨረሻ ብርሃኑ የሚመጣው ከዚህ በፊት ከሰመጠና ካረጀ ጀልባ ውስጥ እንደሆነ ይገነዘባሉ። ከዛ በተጨማሪም ሾው ያ ዞምቢ ላይ በተደጋጋሚ ጥቃት ቢያደርሱበትም ነገር ግን ቶሎ የሚሞት አይነት እንዳልነበረ ይናገራል። ይሁን እንጂ ኪሙ ግን አሁንም ሾው ስለሚለው ነገር ሊያምን አልቻለም። ከዚያም በድንገት ባላሰቡት መልኩ በብዛት የሚቆጠሩ ዞምቢዎች የእነሱን ጀልባ መክበብ ይጀምራሉ። በዚህ ጊዜም ኪሙ ሾው እስካሁን የነገረው ነገር በሙሉ እውነት እንደሆነም ይገነዘባል። በተመሳሳይ ጊዜም በባህር ዳርቻው ላይ እየተዝናኑ የነበሩት ሰዎችም ከሩቁ አንድ አስደንጋጭ ነገርን ይመለከታሉ። ይህም ደግሞ የባህሩ መሸሽ ነበረ። ወደ ኋላ ይሸሽ የነበረውም ደግሞ ተፈጥሯዊ ባልሆነ ፍጥነት ነበረ። በዚህም ሰዎች ደንግጠውም ከዛ መሸሽ ይጀምራሉ። በባህሩ ውስጥ ግን በብዛት የሚቆጠሩ ዞምቢዎች ከማዕበሉ ጋር አንድ ላይ ሆነው እየመጡ ነበረ። እየተከተሉት የሚገኙትም የኪሙና የሾውን ጀልባ ነበረ። ከዚያም ማዕበሉም በጣም ከፍ እያለም ይመጣል። አመጣጡም መደበኛ አይነት ማዕበል እንዳልሆነ የሚያስታውቅ ነበረ። ይህንም ማዕበል እንደዛው ከሩቁ ይገኙ የነበሩ ሌሎች ሰዎችም በማዕበሉ ውስጥ በሺዎች የሚቆጠሩ ዞምቢዎች እንዳሉ ይመለከታሉ። ከነዚህም ሰዎች መካከል ደግሞ የሾው ልጅና ጓደኞቿ የሚገኙ ነበረ። ያ ማዕበልም በመጨረሻም በባህር ዳርቻው ላይ ይገኙ የነበሩ ቤቶችን የሚመታቸውና ዞምቢዎቹም በቦታው ላይ ይበተናሉ። ሾውና ኪሙም ከማዕበሉ ሊተርፉ ችለዋል። ነገር ግን የወጡት አንድም ጭቃ ሳይነካቸው ነበረ። ከዚያም እነዛ ዞምቢዎችም ወደ እነሱ ጋር መምጣት ይጀምራሉ። ወደ ሆስፒታሉ ስንመለስ ጁሊ ጄዳንም ይሁን ሬይን ከዛው የሆስፒታል ክፍል ውስጥ እንዳይወጡ ታደርጋቸዋለች። ምክንያቱም የሚፈጠርባቸው በሽታ አይታወቅም። ውጪ ላይ በሚያስፈራ ፍጥነት ወረርሽኙ መዛመት ይጀምራል። ዞምቢዎቹም በባህር ዳርቻው ላይ ያገኟቸውን ሰዎች በሙሉ ወዲያውኑ ነበር እያጠቋቸው የነበሩት። የተበሉት በሙሉም ትንሽ ቆይተው ወደ ዞምቢነት መቀየራቸውም አይቀርም ነበር። ሾውም መሳሪያውን በመጠቀም ከነሱ ጋር መፋለም ይጀምራል። ቢሆንም ግን በቁጥር ብዙ ስለነበሩ ሁሉም ላይ ተኩሶ አይችለውም። በኳረንቲን ክፍል ውስጥ ትገኝ የነበረችው ጄዳም በመጨረሻ አይኗን ትገልጣለች። ሙሉ ለሙሉ ወደ ዞምቢነት የተቀየረችውም በዚህ ጊዜ ነበረ።
ወዲያውኑም ሬይን ለማጥቃት ትሞክርና በመጨረሻም ያገኘቻትን ዶክተር ትነክሳለች። ሬይም ይህንን እድል በመጠቀምም ከዛ ማምለጥ ይጀምራል። ይህ በእንዲህ እንዳለ ሾውና ኪሙ ከዚህ በፊት ጀልባቸው በእሳት የተያያዘባቸውን ጥንዶች ያገኙና ከእነሱ ጋር በመሆን ወደ ፖሊስ ጣቢያ ያመራሉ። ከዚያም በባህር ዳርቻው ላይ አንድ ሚስጥራዊ ሰው ከመጣ በኋላ አንደኛውን የዞምቢ ሬሳ ይዞ ይሄዳል። መጀመሪያ ላይ ያደረገው ነገር ጥቅም የለሽ ነበር የሚመስለው፣ ቢሆንም በኋላ ላይ ግን ጥቅም ይኖረው ይሆናል። ወደ ሆስፒታል ስንመለስ ጄዳ በጣም ኃይለኛ ሆናለች። ከዚያም በመጨረሻም ፊት ለፊቱ የተመለከተቻትን ጁሊያን ለመንከስ መከተል ትጀምራለች። ጁሊያም ዝም ብላ መሮጧን በቀጠለችበት ሰዓት ላይ በመጨረሻ ሬይ ይዛትና ወደ አንደኛው ክፍል ያስገባታል። ይህ በእንዲህ እንዳለ ሾው፣ ኪሙና ሁለቱ ጥንዶች ወደ ፖሊስ ጣቢያ ይደርሳሉ። ቢሆንም ግን እዛም ቢሆን ዞምቢዎቹ ገብተው ነበር። በዚህ ግርግር መሃል ላይም ፕላን የተባለ አንድ ወንድ ራሱን ለማትረፍ ሲል ሚስቱን ገፍትሮ ለዞምቢዎቹ ይሰጣል። በዚህም ምክንያት ወዲያውኑም ትበላለች። ሾውና ኪሙን በዛ በጣም ይናደዳሉ። ቢሆንም ግን ፕላን ሽጉጡን በማውጣት ሁለቱም ላይ ደቅነባቸዋል። ሌላኛው ኦፊሰርም እሱን ለማስቆም ቢሞክርም ነገር ግን ፕላን ወዲያውኑ ይተኩስበታል። በዚህም መሃል ላይም በመጨረሻ ሾው ይመታውና ፕላን ራሱን እንዲስት ያደርገዋል። እሱን ካሰሩትም በኋላም ሾውና ኪሙ ስለሰመጠችው ጀልባ አንዳንድ መረጃዎችን ማጣራት ይጀምራሉ። ይሄ የዞምቢ ኢንፌክሽንም በጀልባ ውስጥ እንደተጀመረ ማሰብ ጀምረዋል። እናም ሾውን በሚያስገርመው መልኩም ኪሙ ከዚህ በፊት አላቅም ቢልም ነገር ግን የተሻለ እውቀት ያለው ይመስላል። ሾውም ተጨማሪ ጥያቄዎችን ለሱ ማቅረብ በጀመረበት ሰዓት ላይ ዞምቢዎቹ መስታወቱን መሰባበር ይጀምራሉ። ስለዚህም ሁለቱ መሳሪያዎችን በመያዝ ከዚያ በያዙት እቅድ መውጣት ይጀምራሉ። ነገር ግን መንገዱ ሁሉ በዞምቢዎቹ ተይዞ ስለነበረ በእነሱ ማለፍ የማይቻልበት ደረጃ ደርሰው ነበረ። ስለዚህም በመጨረሻ ሾው ወደ ዞምቢዎቹ በከባድ መሳሪያ ይተኩሳል። ይህም ከባድ ፍንዳታ ነው የሚፈጥርና እዛ ጋር የነበሩትን ዞምቢዎች በሙሉ ይገላል። ምንም እንኳን መንገዱን ማጽዳት ቢችሉም ነገር ግን የዞምቢዎቹን መጠን በዚህ ብቻ መቀነስ አይችሉም ነበረ። ከዚያም ተጨማሪ በብዛት የሚቆጠሩ ዞምቢዎች ወደዛ ድጋሚ መምጣት ይጀምራሉ። ይህም ደግሞ የሆነው ልክ ከዚህ በፊት እንደተመለከትነው ዞምቢዎቹ በከባዱ ማዕበል ውስጥ በመግባታቸው ነበረ። ሾውም ያንን ማዕበል ከተመለከተም በኋላም የሚቀራቸው ጊዜ በጣም ትንሽ እንደሆነና በቅርብ ርቀት የምትገኘውን ልጁን ማዳን እንዳለባቸው ይናገራል። እሷም ከሳም ጋር አንድ ላይ በመሆን ወደ ህንፃው እያመራች ትገኛለች። ዞምቢዎቹ ግን መንገዱን ሁሉ ይዘውት ስለነበረ በመጨረሻ አንድ ቆሞ በነበረ መኪና ውስጥ ለመግባት ይወስናሉ። ይሁን እንጂ ደህንነታቸው ግን የተጠበቀው ለትንሽ ደቂቃዎች ብቻ ነበረ። የመኪናው ሹፌርም ድንገት በዞምቢዎቹ ይያዛል። ይባስ ብሎ መኪናውን ማልነስ ሲላቸውና በዚህ ጊዜም ፍቅረኛዋ አንድ ውሳኔን ይወስናል። ይህም የዞምቢዎቹን ትኩረት ወደሱ ለመሳብና እሷም ይህንን እድል ተጠቅማም ማድረግ ያለባትን ነገር እንድታረግ ነበረ። ዞምቢዎቹንም እየሳባቸው የነበረው የቫዮሊኑን ድምጽ በመጠቀም ነበረ። እነሱም ወደሱ ማምራት በጀመሩበት ሰዓት ላይ ድንገት ሻውና ኪሙ ወደዚያ ይደርሳሉ። ኪሙም አንዳንድ ዞምቢዎች ላይ በመተኮስ እሷ በቀላሉ ወደ እነሱ ጋር እንድትመጣ ያደርጋል። በዚህ መልኩም በሰላም ከአባቷ ጋር ትገናኛለች። ይሁን እንጂ ፍቅረኛዋ ግን እድለኛ አልነበረም። እነሱም እሱን ከማዳናቸው በፊትም ዞምቢዎቹ ይዙታል። ነገር ግን እሱን የሚረዱበት ሌላ አማራጭ ስላልነበራቸው ሶስቱ አንድ ላይ በመሆን ጁሊን ለማትረፍ ደግሞ ይሄዳሉ። ልክ ወደ ሆስፒታሉ ጋር እንደደረሱም ሆስፒታሉ እንዳለ በዞምቢዎቹ እንደተከበበ ይገነዘባሉ። ነገር ግን ያገኙትን መንገድ በመጠቀም ወደ ሆስፒታሉ ከገቡ በኋላ በሩን ይቆልፉታል። ሾውም ወደ ጁሊ በመደወል የት እንዳለች ለማረጋገጥ ይሞክራል። ቢሆንም ግን የስልክ ጥሪዋ ሌሎች ዞምቢዎች ወደዛ እንዲመጡ ያደርጋቸውና እነሱንም ይከቧቸዋል። አሁን ላይም የገጠማቸው ችግር የጥይት ማለቅ ነበረ። ከዚያም ሾው ትንሽ ካሰበ በኋላ ተበጥሶ የነበረውን ኤሌክትሪክ ገመድ አግኝቶ ያንን በመጠቀም ዞምቢዎቹን አንድ ላይ እንዲያያዙ ያደርጋል። ይህም እርስ በርስ ሲነካኩ ሁሉም በኤሌክትሪኩ ኃይል እንዲያያዙ ነበር ያደርጋቸው። የድምፁንም መስፋት ካስተዋሉም በኋላም ጁሊና ሬይ ወደ ውጭ ይወጣሉ። በዛም ሰዓት ሾውና ኪሙን ያገኟቸዋል። ምንም እንኳን ከባድ ጊዜ ያሳለፉ ቢሆንም ነገር ግን ሾው ሚስቱንና ልጁን በጥሩ ሁኔታ ላይ ሆኖ ሊያገኛቸው ችሏል። ይሁን እንጂ ከባዱ ጊዜ ግን አሁንም አላበቃም። በቀጣይ ቡድኑ የኪሙን ልጅ ደግሞ ለመፈለግ ይወስናሉ። ስሟም ቶኒ ሲሆን አሁን ላይም በቅርቧ በሚገኙ ዞምቢዎች እየተባረረች ትገኛለች። በመጨረሻም ወደ አንድ ወደተተወ ቤት ትደርስና እዛም ለመግባት ስትሞክር የቤቱ ባለቤት ጤንነቷን ካረጋገጠ በኋላ በመጨረሻ እንድትገባ ይፈቅድላታል። ይህም ሰው ከዚህ በፊት ሬሳውን ከባህር ዳርቻው ላይ ሲወስድ የተመለከትነው ሰው ነበረ። ስሙም ማርቲ ሲሆን ቶኒም ወደ ቤት ውስጥ ከገባች በኋላ ማርቲ አንደኛውን ዞምቢ አስሮ እሱ ላይ ምርምር እያደረገበት እንደሆነ ትገነዘባለች። ከዚያም ወደ አባቷም ከደወለች በኋላም ያለችበትን ቦታም ትነግረዋለች። ትንሽ ቆይቶም ሾው፣ ጁሊ፣ ሳም እና ሬይ እንዲሁም ኪሙ አንድ ላይ በመሆን ወደዛ ይደርሳሉ። ሁሉም በሰላም እዛ የደረሱ ሲሆን ኪሙም ልጁ ምንም ሳትሆን ስላገኛት ደስተኛ ሆኗል። ቢሆንም ከደቂቆች በኋላ ግን ከታችኛው ክፍል ይመጣ የነበረ
ጩኸትን መስማት ይጀምራል። ነገር ግን በወረደበት ሰዓት ላይ ድንገት ታስሮ የነበረው ዞምቢ ወደ እሱ ጋር በመምጣት እጁን ይነክሰዋል። እሱንም ከነከሰው በኋላም ወደ እነሱ ጋር ማምራት ይጀምራል። ከዚያም ግን ማርቲ ኤሌክትሪኩን በመጠቀም ዞምቢው ራሱን እንዲስት ያደርገዋል። ነገር ግን ይህ የሚሰራው ለጥቂት ደቂቃዎች ብቻ ነበረ። ማርቲን በስራው ዶክተር ሲሆን የዞምቢዎቹንም ደካማ ጎን ለማግኘት ሲልም ነበረ አንደኛውን እዚህ አግቶ ሊያመጣ የቻለው። ከዚያም እሱ ላይ ባደረገው ምርመራ መሰረት የኤሌክትሪክ ኃይል እንደ መጠኑ ግዝፈት ዞምቢዎቹን ፓራላይዝ ከማድረግ ጀምሮ ሊገላቸው እንደሚችል ይነግራቸዋል። ይህም መረጃም ለቡድኑ ጠቃሚ መረጃ ነበረ። ከዚያም አዳዲስ እቅዶችን በማምጣት ዞምቢዎቹን ወደ ውሃ ቦታ እንዲመጡ ማድረግ እንዳለባቸው ይስማማሉ። ልክ እዛም እንደደረሱም ከባድ ኤሌክትሪክ ኃይልን በመጠቀም እነሱም በኤሌክትሪኩ ለማስያዝ ነበር ያሰቡት። ከዛ በተጨማሪ በተመሳሳይ ጊዜ ውሃ ውስጥ ሰምጦ የሚገኘውን ያንን የቆየ ጀልባ በቦምብ ሊያፈነዱትም አቅደዋል። ቢሆንም ግን ከመሄዳቸው በፊት ኬሙ ያልጠበቁትን ሚስጥር ይነግራቸዋል። ይህም በዛ ጀልባ ውስጥ አንድ ሚስጥራዊ ድርጅት ትልቅ ምርምር እያደረገ እንደነበረና በሰዎች ላይም ያደርገው የነበረው ምርምር ባልተጠበቀ መልኩ ወደ ሌላ አቅጣጫ ዞሮ ሰዎቹ ወደ ዞምቢነት ሊቀየሩ ችለዋል። ይህም ኢንፌክሽን ደግሞ በዛው ጀልባ ውስጥ በመዛመት ሁሉም እንዲያዙም አድርጓል። ዞምቢዎቹም የመጡበት ምክንያት ያም እንደሆነም ከነገራቸው በኋላ ኬሙ እሱም መቀየሩ ስለማይቀር ያለው ጊዜ ትንሽ እንደሆነ ይገነዘባል። ምክንያቱም ከዚህ በፊት ተነክሶ ነበረ። ስለዚህም እዛው ለመቆየትና ሁሉም ከዛ እንዲሄዱ አድርጎ ወደ እሱ ጋር ከሚመጡት ዞምቢዎች ጋር ራሱን ለማጥፋት ይወስናል። የእሱና የዞምቢዎቹ መሞትም ለነሱ ተልኳቸውን ለማሳካት የሚሰሩበትን ጊዜ ጥሩ ጊዜ እንዲኖራቸው አድርጓቸዋል። ከዚያም ወደ ጀልባው ጋር ከደረሱ በኋላ ለሁለት ቡድን ይከፈላሉ። ማርቲና ቶሚ ወደ ጀልባው ፈንጁን ለማጥመድ በሚሄዱበት ሰዓት ላይ ሾው፣ ጁሊ፣ ሳምና ሬ ደግሞ በባህር ዳርቻው አቅራቢያ ወደሚገኘው የኃይል ማመንጫ ጋር በማምራት የኤሌክትሪክ ኃይልን ከዛ ለማግኘት ይወስናሉ። እቅዳቸውም ከባድ አደጋ የሚፈጥር ቢሆንም ነገር ግን ያሰቡትን ለማሳካት አቅደው ነበረ። በትንሹ ኩሬ ውስጥም ገመዱን ከከተቱት በኋላ ዞምቢዎቹ ሲመጡ ያንን ለማብራት ይወስናሉ። አሁን ላይ ግን በመጀመሪያ ዞምቢዎቹን ወደዚህ መጥራት ይኖርባቸዋል። ስለዚህም ሾው ሬዲዮኑን በመጠቀም በትልቅ ድምጽ እያጮኸ ዞምቢዎቹን ወደዛ መጥራት ይጀምራል። በተመሳሳይ ጊዜ ማርቲና ቶሚ ወደ ሰመጠው ጀልባ ጋር በማምራት ፈንጂዎቹን ለማጥመድ ይወስናሉ። ቢሆንም ማርቲ ግን ስራውን ከማጠናቀቁ በፊት ድንገት ዞምቢዎቹ ይዙትና ይገሉታል። በሌላ በኩል የሾው ሞተር ሳይክል ድንገት በጭቃ ውስጥ ይያዝበታል። ከዚያም ሳያስበውም በአንደኛው ዞምቢም ይያዛል። በዚህ ምክንያት ሾው ከዞምቢው ጋር መጣላት በጀመረበት ሰዓት ላይ ጁሊያ ይህንን እድል በመጠቀም ሞተር ሳይክሉን ከጭቃ ውስጥ ታወጣለታለች። ከዚያም ዞምቢዎቹ ሞተር ሳይክሉ ላይ ይገኝ ወደ ነበረው ሬዲዮ ጋር ይደርሳሉ። ነገር ግን በዚህ መሃል ላይ በኩሬ ውስጥ ሊገቡ ችለዋል። ሾውም በድብድቡ ላይ የሚያለም ሳም ኤሌክትሪኩን እንድታበራ ይነግራታል። ሳምም ያንን መሞከር ብትጀምርም ነገር ግን አልበራ ይላታል። በተመሳሳይ ጊዜ የሬ እና የቶሚም ጀልባም በዞምቢዎቹ መከበብ ይጀምራል። ሳምም ትንሽ ካታገላት በኋላ በመጨረሻ ኤሌክትሪኩ ይበራላትና ዞምቢዎቹም በኤሌክትሪኩ እንዲያዙም ያደርጋቸዋል። ይህም በብዛት የሚቆጠሩት ዞምቢዎች በአንዴ እንዲሞቱ ነበር ያደረጋቸው። በተመሳሳይ ጊዜ በጀልባው ላይ የሚገኘው ሬይ በመጨረሻ ከከባድ ብረት ጋር በማያያዝ ቦምቡን ወደ ታች ይጥለዋል። ከዚያም ልክ የሰመጠው ጀልባ ጋር ደርሷል ብሎ ባሰበው ሰዓት ላይ እንዲፈነዳም ያደርገዋል። ቢሆንም ግን ይሄ ሬይም በዛው ፍንዳታ ምክንያት እንዲሞት ያደርገዋል። ሁሉንም ለማትረፍ ሲልም ራሱንም መስዋዕት ያደርጋል። ከትንሽ ቆይታ በኋላም ቶኒ ዋይንታ ከውሃው ውስጥ ትወጣለች። ጁሊና ሳምም ከውሃው እንድትወጣም ይረዷታል። በከባድ ድካም ውስጥ ብትሆንም ነገር ግን ምንም አይነት ጉዳት አልደረሰባትም ነበር። ማዕበሉም ለአንዴና ለመጨረሻ ጊዜ መረጋጋቱን ከተመለከቱ በኋላም ሁሉም አንድ ላይ ሲተቃቀፉ እያሳየን ፊልሙም ያበቃል። ፊልሙ ብዙ የሚደብሩ ኤዲቲንግ ስህተቶች ቢኖሩትም ይህን ይመስል ነበር። ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።